እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከመጨረሻ እንድታሳዩ እንመኛለን። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 6 ከቁጥር 10 እስከ 13። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙሱ ለሐምሌ በዛቲ ዕለት ኮነ ቅዳሴ ቤተክርስቲያኑ ለቅዱስ መርቆሬዎስ በሀገረ ምስር ዘባቲ አርአየ ተአምራተ ወመንክራተ ዘአልቦ ሁልቁ በረከቱ ተሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትንና ድንቆችን ባሳየበት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተክርስቲያኑ ሆነ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የደብረ ሊባኖሱ አባ ሕፃን ሞዐ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከኒቆምድያ ሀገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምድያ ከተማ ሄደ። በዚያም ስሙ ስፋሮስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስ ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበረ። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውን ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿ ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት። እነርሱንም አልሰማች። ሁለተኛም አባቷ ወደ ንጉሥ ሂዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚጣላበትን ምክንያት በላዩ አላገኘም ነበረ። ሐዋርያው ጳውሎስንም እንዲያስሩ ታዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሂዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድም እርሷ እንዳለች ሰዎች ነገሯቸው። በመኮንኑ ዘንድም ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበረ። ያን ጊዜም እግዚአብሔር ብዙ ዝናምን፣ በረድን፣ መብረቅን ላከ። የእሳቱ ምድጃም እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማን በሄደች ጊዜ ከመኳንቶቹ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዢ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። ከአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህም በኋላ ቆሎንያ ወደሚባል ሀገር ሂዳ ሰበከች። በዚያም ወደ ሀገሯ ሄደች። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሏንም ፈጽማ በሰላም አረፈች። የሐዋርያዊነት አክሊልንም ተቀበለች። ስጋዋም በግብጽ ደቡብ ተንጋር በሚባል ሀገር እስከዛሬ አለ። ከስጋዋም ብዙ ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን።
በዚች ቀን ባና ከሚባል አገር ቅዱስ እንዲኒና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበረ። ወላጆቹም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑ ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎቹ ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያው ገዢ አሰራቸው። ቅዱስ እንዲናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየትም በሰለቸ ጊዜ ፈርማ ወደሚባል ሀገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳትም በአጋሉት መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም አሰቃየቱ በሰለቸው ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ከስጋውም ታላላቅ ተአምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል ሀገር ነበረ። እርሱም የአትክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይ ነበረ። ስጋ አይበላም ነበረ፣ ወይንም አይጠጣም ነበረ። በየ2 ቀን ይጾም ነበረ። ቅጠል የሚበላ ነበረ። ድሆችንና ችግረኞችን የሚጎበኛቸው ነበረ። ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑ ሂዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን አሰቃየው። በእሳትም አቃጠለው። ሕዋሳቱንም ቆራርጦ ሰቀለው። በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበረ። ያለ ጉዳትም በጤና ያስነሳው ነበረ። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ከዚህም በኋላ ምዕመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን በድሜራ አቅራቢያ ድምልድ ከሚባል ሀገር ቅድስት ኢላርያ በሰማዕትነት ሞተች። የዚች ቅድስት ወላጆቿ ደጎች ምዕመናን ነበሩ። እርሷም በስጋዋና በነፍሷ የነጻች ነበረች። ሁል ጊዜም ትጾም ትጸልይ ነበረ። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችንም ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስም ለሚጋደሉትም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ትቀመጫለሽ? አላት። ይህንንም በሰማች ጊዜ ደስ እያላት ገንዘቧን ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል ሀገር ሄደች። ከዚያም ሰርስና ወደሚባል ሀገር ሂዳ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚህ ቅድስት ከእርሷ የሚሆነውን ነገረው። በአያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናው። መኮንኑም ታላቅ ስቃይን አሰቃያት። ስጋዋንም ሁሉ ሰነጣጠቀ። በእሳትም ያጋሏቸውን የብረት ችንካሮች ከስጋዋ ውስጥ ሸነከሩ። ከዚያም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳት። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስትም አይታ ራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮችም ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቿ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ
ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለም። በዚች ቀን ከእስክንድሪያና ከባሕያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጌ ሰማዕታት ሆኑ። እኒህም ቅዱሳን ቀራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻም ባለፉ ጊዜ የክርስቲያን ወገኖችን ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት አደነቁ። ያን ጊዜ የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህ በኋላም በመርከብ ተጭነው ወደ እስክንድርያ ተጓዙ። እመቤታችን ድንግል ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸው ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚያም በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ። ተጋድሎዋንም ፈጸመች። ቅድስት ቴክላን ግን ጅሙጢ ወደሚባል አገር ላካት። በዚያም ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ዳግመኛ በአንዋን በሚባል አገር ቅዱስ አበከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበረ። ሌሎችም ሁለት ወንበዴዎች ነበሩ። ገንዘቡን ሊሰርቁ ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋ አገኙት። ጸሎቱንም ጨርሶ እስኪተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቡናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዛሙርቱ ያደርጋቸው ዘንድ ለመኑት። በእርሱ ዘንድም መነኮሱ። ቅዱስ አባ በከረዙንም በስጋውም በመንፈሱም ታላቅ ተጋድሎን ተጋደለ። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመትም በኋላ ሰይጣን በክርስቲያን ወገኖች ላይ መከራ አመጣ። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቂዮስ ወደሚባል ሀገር ሄደ። ንጉሥ መክስሚያኖስንም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው። ቁስሉንም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድርያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባህር ጣሉት። ከእግዚአብሔርም የተላከ መልአክ ከባህር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም ብንዋም ወደሚባል አገር ደረሰ። ስለ አባ በከረዙንም ጠየቀ። እነርሱም አላወቁትም ነበርና ከብዙ ጊዜያት ጀምሮ በዚያ ሄዷልና ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችውም። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ በከረዙን ነው አለቻቸው። የአገሩ ሰዎች ሁሉ ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበረ። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበረ። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱን እኔ ክርስቲያን ነኝና በዚህ ከተማ ውስጥ አስረጎትተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ ዘግዝቆ ሰቀለው። በአፍንጫውም በአፉም ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ በከረዙንም የጭፍራ አለቃው ልጅ ከረገማትና ወዲያውኑ ሞተች። በመቃብርም 12 ቀኖች ኖረች። ስለ እርሷም አባ በከረዙንን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜ ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበረ። ከዚህም በኋላ አባ በከረዙንን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ከተማ ላኩት። በዚያም በብረት በትሮች ደብድበው የጀርባ አጥንቶች ሰበሩ። እርሱ ግን በፈጣሪው ኃይል ዳነ። መኮንኑንም አሰቃዩት። በደከመ ጊዜ ዳግመኛ ወደ እስክንድርያ ከተማ ላከው። ወደ እስክንድርያ በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ መታሰቢያውን ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎውንም ፈጽሞ የሰማዕትነት አክሊልን ተቀበለ። የእግዚአብሔር መልአክም መኑፍ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበከረዙንን ሥጋ ያለበት ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራው ወራት እስኪፈጸም በመልካም ቦታ አኖረው። ከዚያም በኋላ ቤተክርስቲያንን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትሁን ለዘላለሙ አሜን። ዳግመኛ በዚች ቀን የሶርያ ሰው ስሙ
ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ። የከዋክብት ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎች ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር የሚመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸው። ከዚህም በኋላ በሶርያና በሮም መካከል ወዳለችው ሀገር ሄዶ በዚያ የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚያም በኋላ ዲቁና እንዲሾመውና ከእርሱ ጋር ከቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገድደው። ትእዛዛቱን መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊውም ቄስ በመሰዊያው ላይ በሚሰየም ጊዜ በቅዳሴው እኩሌታ በመስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበረ። እርሱም ስጋዊት ርግብ እንደሆነች ያስብ ነበረ። ጽዋውንም እንዳትደፋው ያባራ ዘንድ በእጁ ያመለክት ነበረ። ሽማግሌው ግን አያያትም ነበረ። የቅዳሴውም ስርዓት ከተፈጸመ በኋላ ባህታዊው ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅህን ወደ መስዋዕቱ የምትዘረጋ ምን ሆነህ ነው? እርሱም ርግቧን እንዳያት ነገረው። አረጋዊም ከእንግዲህ ስታያት ንገረኝ አለው። ከዚህም በኋላ ባያት ጊዜ አባቴ ሆይ ያች ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያችንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበረ። ያች ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህ በኋላ ሽማግሌው ቄስ ወደ ኤጲስቆጶሱ ሄዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስና ሾመው። ሊቀ ጳጳሳቱም ዜናውንና ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹም ጋር ወደ እርሱ ሄዶ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱም በከንቱ ውዳሴ ይሸሽ ነበርና እግዚአብሔር በእጆቹ ድንቆች ተአምራቶችን ያደርግ ነበረ። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዛበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜ ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስ እንዳደረገው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ልቅሶ ለመኑት። ልቅሷቸውንም አይቶ ክብር ይግባውና ጌታችንን ለመነው። የወንዙን ውሃ እንደ ቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ ሀገር ደረሰ። በዚያም ያለ መጠለያ በሰማይ በታች ያለውን የበረሃ ቃጠሎ የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረ። በእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛዋም ሆነች። ሁለተኛም ጎባጣ ሰው ወደ እርሷ በውሃና በዘይት ላይ ጸልዮ የመጻጉን ስጋ አጥቦ አዳነው። ዲዳውንም እንዲሁ አዳነው። ከዚህም በኋላ ባልና መካን ሚስት መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆችን ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ተአምራትን አደረገ። በከሃዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናትን ጭፍሮቹን ወደ አንጾኪያ መጥተው አፈረሱ። ከዚያም በኋላ የፋርስ ሰዎች ጦርነት ሊገጥሟቸው መጡ። ሲጓዙም ወደ ቅዱስ ዱማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱም ጋር በድንጋይ ወገሩት። የጣሉባቸውም ድንጋዮች በባታቸው ላይ ታላቅ ኮረብታ ሆነ። እርሱም ረዱም እንዲሁ በሆነ ድርጊት ታረፉ። ከአንድ ዓመትም በኋላ ለአንድ መንገደኛ ነጋዴ ሰው ገለጠለት። ገመልም ጭኖ ነበር። እርሱም ሲያልፍ ገመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎችም ገመሉን ሊያወጡ በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠ። ቆፍረውም የቅዱስ ዱማዲዮስን የረዱን ሥጋ በክብር አወጡ። ይኸውም ባረፈባት በሐምሌ 25 ቀን ነበረ። ቤተክርስቲያንም ሰርተው የእርሱን ሥጋ የረዱን ሥጋ በውስጡ አኖሩ። ጌታችንም ከእርሱ ብዙዎች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን አትሪብ የሚባል ሀገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን የድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችን ማሳዳጊ ለመሆን የተገባ ጻድቁ ዮሴፍ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት: ቅዱስ መርቆሬዎስ ሰማዕት ቅዳሴ ቤቱ፣ ቅዱስ ሄኖክ ነቢይ ዕርገቱ፣ ቅድስት ቴክላ
ቅዱስ አበክረዙን፣ ቅዱስ ዱማዲዮስ ሶርያዊ፣ ቅድስት ኢላርያ ሰማዕት፣ ቅዱሳት ቴክላ ወሙጊ ሰማዕታት፣ ቅዱስ እንዲናና ሰማዕት፣ አባ ይስሐቅ ሰማዕት፣ አባ ሕፃን ሙዓዘ ደብረ ሊባኖስ 25000 ሰማዕታት፣ የአትሪብ ሰዎች ግብጽ ውስጥ። ወርሃዊ በዓላት ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት አንዱ፣ አቡነ አቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱት እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ በእያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 6 ከቁጥር 10 እስከ 13። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ዝናመ ምሕረቱን ክለበረከቱን ያድለን። ለሀገራችን ለኢትዮጵያ ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። ጸሎት ልመናችንን ይቀበለን። ለብርሃነ መስቀሉ በሰላም ያደርሰን። በጸሎት አስቡን አትርሱን ያሉትን በያሉበት ያስብልን። መከራውን፣ ጭንቀቱን፣ ችግሩን ያርቅልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማጸነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን።